ታላቅ ኩነት በየካቲት 42ኛ ዙር የዩኒቲ ዩኒቨርሲቲ የተማሪዎች ምረቃ። ሀገራችን ኢትዮጵያ በአሁን ሰዓት በርካታ የግል ከፍተኛ ትምህርት ተቋማት የትምህርት ዘርፉ ላይ በመስራት ላይ እንዳሉ ይታወቃል። ከነዚህም የግል ትምህርት ተቋማት መካከል አንዱ የሆነው ዩኒቲ ዩኒቨርሲቲ በሀገራችን በመጀመሪያነቱና በስመጥርነቱ ብዙዎች የሚያውቁት ነው። ታዲያ ይህ አንጋፋ ዩኒቨርሲቲ በወርሃ የካቲት ምን ጉዳይ ገጠመው? ነገሩ እንዲህ ነው። ይህ ታላቅ ዩኒቨርሲቲ በተለመደው መልኩ ዜጎች በተለያዩ የትምህርት መስኮች ብቁ አድርጎ በማስመረቅ ለሀገር፣ ለአህጉር ብሎም ለዓለም ገበያ በማበርከት ላይ ይገኛል። ስለሆነም ዛሬ የካቲት 8 ቀን 2017 ዓ.ም በመዲናችን አዲስ አበባ በሚገኘው የገርጂ ካምፓስ ኩነቱን በጋራ ዘና ብለን እንከታተል። ገና በማለዳው ከወትሮ በተለየ መልኩ የገርጂው ውብ ካምፓሳችን በእጩ ተመራቂ ተማሪዎቻችንና ወላጆቻቸው የበለጠ ውብ ሆኗል። የተቋሙ ፕሬዝደንትና ሲኢኦ ዶክተር አረጋ ይርዳው ከተቋሙ የትምህርት አመራሮች ጋር በመሆን የዕለቱን እጩዎች በጠዋት በመጎብኘትና አቅጣጫ በመስጠት ዝግጅቱ ቀጥሏል። ከማዕረግ እስከ እጅግ ከፍተኛ ማዕረግ እጩ ተመራቂዎች በደማቅ አቀባበል የተዘጋጀላቸውን ቦታ በስርዓት በመግባት የምረቃ አዳራሹን ማድመቁን ቀጥለዋል። የዩኒቲ ዩኒቨርሲቲ የሴኔት አባላት እንደ ስራቸው በተቀናጀና ስርዓት ባለው አግባብ ፕሬዝደንቱን በማጀብ ቦታቸውን በመያዝ ዕለቱን እየበለጠ አድምቀውታል። የ2017 ዓ.ም 42ኛ ዙር የዩኒቲ ዩኒቨርሲቲ የእጩ ተማሪዎች የምረቃ ስነ ስርዓት በከፍተኛ ጥንቃቄ በተዘጋጀው የአማራ አዳራሽ ውስጥ እንዲህ ተጀመረ። ክቡራትና ክቡራን፣ ከዚህ በመቀጠል የ2017 ዓ.ም የዩኒቲ ዩኒቨርሲቲ እጩ ተማሪዎች ስነ ስርዓትን አስመልክቶ ዶክተር አረጋ ይርዳው የዩኒቲ ዩኒቨርሲቲ ፕሬዝዳንትና ሲኢኦ መልእክት ያስተላልፋሉ። በአክብሮት እንድትቀበሉልኝ በትህትና ጠይቃለሁ። የተከበራችሁ የዩኒቨርሲቲ የሴኔት አባላት፣ የተከበራችሁ የዘንድሮ እጩ ተመራቂዎች፣ የተከበራችሁ ወላጆች፣ ቤተሰቦችና አጋሮች፣ የተከበራችሁ ጥሪ የተደረገላችሁ እንግዶቻችን፣ የተከበራችሁ የዩኒቨርሲቲው የሥራ ባልደረቦቼ፣ ሁላችሁንም እንኳን ደህና መጣችሁ ማለት እፈልጋለሁ። ለዛሬው መገናኘታችን ምክንያት ለሆናችሁትና ከፍተኛ ፈተናና ውጥረት የነበረበትን የትምህርት ጊዜ በአጽንኦት፣ በብርታት፣ በትዕግስት በማከናወን ለዛሬዋ የምረቃ ቀን ለደረሳችሁ እጩ ተመራቂዎች ሁሉ እንኳን ደስ አላችሁ ማለት እፈልጋለሁ። የገጠሟችሁ ውጣ ውረዶችና ተቋቁማችሁ ከዛሬው መድረሳችሁ ስትመለከቱ ያሳለፋችኋቸው ፈተናዎች ወይም ቻሌንጆች ምንም ይሁኑ ምን በብርታታችሁ ዓላማቸውን ማሳካት በመቻላችሁ ደስ ሊላችሁ ይገባል። ቀጣዩ ሕይወታችሁ በውጤታማነት የተሞላ እንዲሆን ከልብ እመኛለሁ። የዩኒቲ ዩኒቨርሲቲ ፕሬዝደንትና ሲኢኦ ዕለቱን አስመልክተው ባስተላለፉት መልእክታቸው ውስጥ ይህ የምረቃ ሥነ ሥርዓት እየተካሄደ የሚገኘው በኮቪድ ምክንያት ምርቃታቸው ላልተካሄደላቸው መሆኑን በመግለጽ መደበኛው የ2017 ዓ.ም ምረቃ በመጪው ነሐሴና መስከረም እንደሚካሄድ ገልጸዋል። አክለውም የዕለቱ ተመራቂዎች ከቀድሞ የዩኒቨርሲቲው አልሙናይን በአባልነት መቀላቀል እንደሚችሉ ገልጸውላቸዋል። በመጨረሻም በችግር ውስጥ መልካም አጋጣሚ ሊገኝ እንደሚችል የአንስታይንን አባባል በመግለጽ የዕለቱ ተመራቂዎችን ለማነቃቃት የሚከተለውን ብለዋል። ለጥንካሬ እንዲሆናችሁ ሁለት ጥቅሶች ለመጥቀስ እሞክራለሁ ከአንስታይን። In the mindset of difficulty lies opportunity. ብዙም ችግር ቢያጋጥማችሁ ምን ጊዜም ቢሆን ከችግሩ ውስጥ አድቫንቴጅ እንዳለ፣ ኦፖርቹኒቲ እንዳለ ማሰቡ ጥሩ ነው። ሌላው የአንስታይን ኮቴሽን learn from yesterday, live for today and hope for tomorrow ይላል። ነገን ወደኋላ ዛሬን በአጽንኦት መያዝ ነው። ለነገ ተስፋ መጠንቀር ያስፈልጋል። ከዚህ በተረፈ ዩኒቲ ዩኒቨርሲቲ ሕግን አክብሮና የተማሪዎችን ፍላጎት መሰረት አድርጎ
ለሀገር ከፍተኛ አስተዋጽኦ የሚያደርጉ ወጣቶችን ጥራት ባለው አመራርና አርአያነት በርትቶ በመስራት በምትሰማሩበት የሥራ ቦታችሁ ሁሉ በኩራት የምትጠቅሱት ተቋም እንዲሆን ከፍተኛ ጥረት እንደሚደረግ ልገልጽላችሁ እወዳለሁ። በዚህ የ2017 ዓመተ ምህረት 42ኛ ዙር የተመራቂዎች መርሃ ግብር ላይ በዩኒቲ ዩኒቨርሲቲ ረጅም ዓመታትን በመልካም አርአያነትና ሥራ አፈጻጸም የተመረጡ ሠራተኞች በዩኒቨርሲቲው ትሬዠሪ ማንፓወርና ኢንተርፕራይዝ ዲፒቲ ፕሬዝደንት አቶ በረከት ማሞ አቅራቢነት ከዩኒቨርሲቲው ፕሬዝደንትና ሲኢኦ ዶክተር አረጋ ይርዳው እጅ ልዩ ሽልማት ተበርክቶላቸዋል። በመቀጠልም ከተለያዩ ትምህርት ክፍሎች በድኅረ ምረቃና በቅድመ ምረቃ መርሃ ግብር ውጤታቸው ከ3.25 እስከ 4 ነጥብ ያመጡ የማዕረግ ተመራቂዎች በሴኔቱ ፊት በማቅረብ የማስሸለምና የማስመረቅ ሥነ ሥርዓት በዩኒቲ ዩኒቨርሲቲ ፕሮቮስት ዶክተር ብርሃኑ ሲሳይ አቅራቢነት ሥነ ሥርዓቱ ከተከናወነ በኋላ የዩኒቨርሲቲው የ2017 ዓ.ም የነርሲንግ ፋካልቲ እጩ ተመራቂዎች የሻማ ማብራትና የቃለ መሐላ ሥነ ሥርዓት በሚስብ መልኩ ተከናወነ። በመጨረሻም የዕለቱ ተመራቂዎች በይፋ መመረቃቸውን አስመልክቶ ከመድረክ የእንኳን ደስ አላችሁ ኅብረ ዝማሬ ከተከፈተላቸው በኋላ ተመራቂዎች ከዩኒቨርሲቲው ፕሬዝደንትና የሴኔት አባላት ከወላጆቻቸውና ከዕለቱ እንግዶች ጋር የፎቶ መነሳት ሥነ ሥርዓት እንደሚከተለው በማካሄድ የዕለቱ የምረቃ ሥነ ሥርዓት በተሳካና እጅግ ባማረ መልኩ ተጠናቋል። ውድ ተመልካቾቻችን ሂደቱን አብራችሁን እስከ መጨረሻው በትዕግሥት ስለተከታተላችሁን በዩኒቲ ዩኒቨርሲቲ ማኅበረሰብ ስም ላቅ ያለ ምስጋናችንን እናቀርባለን። እናመሰግናለን።